አርእስተ ዜና ኢትዮጵያ 39ኛው የአፍሪካ ህብረት የመሪዎች ጉባኤን በስኬት ማስተናገዷን ህብረቱ አስታወቀ። ጉባኤው በዛሬው ዕለት ተጠናቋል። I thank the host country Ethiopia. ጉባኤውን በዚች ውብና የአፍሪካ መዲና በሆነችው አዲስ አበባ ላስተናገደችው ኢትዮጵያ ምስጋናዬን አቀርባለሁ። ኢትዮጵያ በአረንጓዴ አሻራ ስኬታማ ተግባር ማከናወኗን የአፍሪካ ህብረት ኮሚሽን ሊቀመንበር ገለጹ። በአዲስ አበባ የተከናወነው ልማት ኢትዮጵያ በእድገት ጎዳና ላይ መሆኗን አመላካች ሲሉም ተናግረዋል። Union Commission really congratulates Ethiopia. ኮሚሽኑ ኢትዮጵያ አካባቢን በመጠበቅ እየፈጸመች ያለችውን ታላቅ ጥረት ያደንቃል ያከብራልም። አረንጓዴ አሻራ ፕሮጀክትን መጀመሯ በጣም ጠቃሚ እርምጃ ነው። ክቡር ጠቅላይ ሚኒስትር አብይ አህመድም በዚህ ጉዳይ ትልቅ ስኬትን አሳይተዋል። አዲስ አበባ ከተማ ላይ የተደረገው ለውጥ በግልጽ የሚታይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ነገ ለሚጀመረው የ2018 ዓ.ም የአብይ ጾም የእንኳን አደረሳችሁ መልእክት አስተላለፉም። የጨፌ ኦሮሚያ 5ኛ ዓመት 6ኛ የሥራ ዘመን 10ኛ መደበኛ ጉባኤና የሲዳማ ክልል ምክር ቤት መደበኛ ጉባኤ ተጠናቀቁ። የደቡብ ኢትዮጵያ ክልል ምክር ቤት የገቢ ግብር ማሻሻያ አዋጅና በ2018 ረቂቅ ተጨማሪ በጀት አዋጅ ላይ ተወያይቶ አጽድቋል። የቤኒሻንጉል ጉሙዝ ክልል ምክር ቤት ደግሞ 2ኛ የሥራ ዘመን 4ኛ መደበኛ ጉባኤውን ጀምሯል። እንደምን አምሽታችኋል። አብራችሁን ቆዩ። በአዲስ አበባ ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤ በስኬት ተጠናቋል። የኢትዮጵያ ቴሌቪዥን የምሽቱ ዜናችንንም ከዚሁ ከአዲስ አበባ ከሚገኘው መደበኛ ስቱዲዮና ከአፍሪካ ህብረት መሰብሰቢያ አዳራሽ ከሚገኘው ስቱዲያችን ነው የምናቀርብላችሁ። አብራችሁን ትቆዩ ዘንድ አክብሮታዊ ግብዣችን እንደተጠበቀ ነው። ከዚህ ከስቱዲዮ ተመስገን በየነ ዜናዎችን እመራለሁ። አፍሪካ ህብረት ደግሞ ዜናዎችን የምትመራልን ነጻነት ፍቅሩ ናት። አሁን በቀጥታ ወደ አፍሪካ ህብረት ጊዜያዊ ስቱዲያችን እናመራለን። ነጻነት መቀጠል ትችላለሽ። አመሰግናለሁ ተመስገን። እንደምን አመሻችሁ ተመልካቾቻችን። 39ኛው የአፍሪካ ህብረት የመሪዎች ስብሰባ በዛሬው ዕለት ተጠናቋልና ከኢቢሲ ጊዜያዊ ስቱዲዮ በቀጥታ ይህንን ጉዳይ በሚመለከት ዜናዎችን እያደረስን ቆይታ እናደርጋለን። ዜናውን እየመራው ነጻነት ፍቅሩ ከእናንተ ጋር ቆይታ የማደርግ ይሆናል። ባልደረቦቻችን በቀጥታ መስመሮቻችን ይገኛሉ። ዛሬ የተከናወኑ ክንውኖች ምንድናቸው የሚለውንም መረጃዎች እያጋሩን ቆይታ የሚያደርጉ ይሆናል። ቶማስ ኃይሉና ወንደሰን አፈወርቅ ከኛ ጋር ቆይታ የሚያደርጉ ይሆናል። ወደ ቀዳሚው ጉዳይ አልፋለሁ። ኢትዮጵያ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ በስኬት ማስተናገዷን ህብረቱ ገለጸ። የአፍሪካ ህብረት አጀንዳ 2063ን ለማሳካት በመሰረተ ልማት ግንባታና በወጣቶች ክህሎት ማሳደግ ላይ መዋለ ነዋይ ማፍሰስ እንደሚገባ ህብረቱ በሰጠው መግለጫ አስታውቋል። ሳምሶን ገርሉ ተጨማሪ አለው። ለጋራ እድገትና ብልጽግና 39ኛ ስብሰባቸውን በነጻነት ምድራቸው በአፍሪካ መዲና አዲስ አበባ ያደረጉት የአህጉሪቱ መሪዎች ስኬታማ ውይይት ማድረጋቸውን አስታውቀዋል። በጉባኤው መጠናቂያ ላይ የአፍሪካ ህብረት ሊቀመንበር የቡሩንዲው ፕሬዝዳንት ኤቨሬስት ንዳይሺሚዬ ኢትዮጵያ ላደረገችላቸው ደማቅ አቀባበል ምስጋና አቅርበዋል። I thank the host country Ethiopia. ጉባኤውን በዚች ውብና የአፍሪካ መዲና በሆነችው አዲስ አበባ ላስተናገደችው ኢትዮጵያ ምስጋናዬን አቀርባለሁ። የጉባኤውን መጠናቀቅ አስመልክቶም የአፍሪካ ህብረት ኮሚሽን ሊቀመንበርና የአፍሪካ ህብረት ሊቀመንበር በጋራ መግለጫ ሰጥተዋል። ህብረቱ በበርካታ ጉዳዮች ላይ በጥልቀት መምከሩን ያነሱት የአፍሪካ ህብረት አዲሱ ሊቀመንበር ንዳይሺሚዬ አጀንዳ 2063ን እውን ለማድረግ በወጣቶች ክህሎትና መሰረተ ልማት ማስፋፋት ላይ ሀገራት ቁርጠኛ እርምጃዎችን መውሰድ እንደሚገባቸው መተማመን ላይ መደረሱንም አስረድተዋል። Agenda 2063
አጀንዳ 2063 የአፍሪካ ዘላቂነት ያለው እድገትና ብልጽግና ለማምጣት ለያዝነው ዓላማ የመዳረሻችን ነጸብራቅ ነው። ስለሆነም ይህንን እውን ለማድረግ መዋዕለ ንዋዮችን በመሰረተ ልማቶች፣ በፈጠራ፣ በወጣቶችና ሴቶችን በማብቃት ላይ በማዋል ወሳኝ የእድገት ዘርፎችን መለወጥ ይገባል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በበኩላቸው ከ48ኛው የአፍሪካ ህብረት የሥራ አስፈጻሚዎች ምክር ቤት ስብሰባ ጀምሮ እስከ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ድረስ የነበረው ውይይት ስኬታማ እንደነበር ተናግረዋል። የአህጉሪቱን የኢኮኖሚ ሰንከፎችን ጨምሮ ከንግድ ጋር የተገናኙ ተግዳሮቶችን ለመፍታትና አጀንዳ 2063ን እውን ለማድረግ ፈታኝ ሁኔታዎች ቢኖሩም ፈተናዎችን መሻገር የሚያስችል አቅም በአፍሪካ መኖሩን የኮሚሽኑ ሊቀመንበር መሐመድ አሊ የሱፍ አስረድተዋል። አጀንዳ 2063 መሰረቱን ያደረገው በ5 ምሰሶች ላይ ነው። እነዚህ ምሰሶች በ10ና 5 ዓመታት እቅዶች የተከፋፈሉ ናቸው። እነዚህን ግቦች ለማሳካት ቀላል ላይሆን ይችላል፣ ግን ሂደቱን ማፋጠንና ማሳካት የሚችል እንደ የሰው ኃይል፣ የተፈጥሮ ጸጋ፣ የፋይናንስ ሀብት ያሉ ምቅ ሀብቶችና በተቀመጡ የጊዜ ምጣኔዎች ውስጥ አጀንዳዎችን ተግባራዊ ማድረግ የሚያስችል ፖሊሲ በአፍሪካ መኖሩ ግቡን ማሳካት እንደምንችል ማሳያዎች ናቸው። በዓለም አቀፍ መድረክ የአፍሪካን ተሰሚነት ለማሳደግ በቡድን 20 አባል ሀገራትና በተባበሩት መንግስታት የጸጥታው ምክር ቤት ውክልና ለማግኘት በህብረት ለመስራት የአህጉሪቱ መሪዎች ቁርጠኛ መሆናቸውንም አስረድተዋል። ከዚህም ባሻገር አህጉሪቱ የጥይት ድምፅ የማይሰማባት ለማድረግ በመተባበር እንደሚሰራም ጠቁመዋል። heads of state will have zero tolerance for unconstitutional or unconstitutional change of governments. የአባል ሀገራት መሪዎች ህገ መንግስታዊ የሆኑ የመንግስት ግልበጣዎችን በፍጹም እንደማይቀበሉ አረጋግጠዋል። ከዚህ በተጨማሪ መሳሪያ ድምፅ የማይሰማባት እንድትሆን ቁርጠኝነታቸውን አሳይተዋል። የምንፈልገውን እድገትና ብልጽግና ለማምጣት የግድ ያፈሙዝ እንቅስቃሴዎችን ማስቆም ይገባናል። ለዚህ የሚያግዝ ፕሮግራም በህብረቱ ኮሚሽን ተቀርጾ ወደ ተግባር ተገብቷል። አፍሪካ ደጋግመው ከሚደቁሷት ችግሮቿ ተላቃም የመጪው ዓለም የብልጽግና ምልክት ትሆን ዘንድ ውጤታማና የአህጉሪቱን ዜጎች ተጠቃሚነትን መሰረት ያደረገ የጋራ ትብብርን ለማጠናከር ሀገራት ከመቼውም በበለጠ ቁርጠኛ መሆናቸው በመግለጫው ተመላክቷል። በሌላ ዜና ኢትዮጵያ በአረንጓዴ አሻራ ስኬታማ ተግባር ማከናወኗን የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ገልጸዋል። በአዲስ አበባ የተከናወነው ልማት ኢትዮጵያ በእድገት ጎዳና ላይ መሆኗን አመላካች ነው ሲሉም ገልጸውታል። The African Union Commission really congratulates Ethiopia. ኮሚሽኑ ኢትዮጵያ አካባቢን በመጠበቅ እየፈጸመች ያለችውን ታላቅ ጥረት ያደንቃል ያከብራልም። አረንጓዴ አሻራ ፕሮጀክትን መጀመሯ በጣም ጠቃሚ እርምጃ ነው። ክቡር ጠቅላይ ሚኒስትር አብይ አህመድም በዚህ ጉዳይ ትልቅ ስኬትን አሳይተዋል። የአዲስ አበባ ከተማ ላይ የተደረገው ለውጥ በግልጽ የሚታይ ነው። ኢትዮጵያ ያስተናገደችውን አፍሪካን ክላይሜት ሰሚትንም ልንዘክር ይገባል። ኢትዮጵያ ኮፕ 32ን ለማስተናገድ እየተዘጋጀች ነው። ታላቅ ክስተት አፍሪካ ለመጀመሪያ ጊዜ የምታስተናግደው ሲሆን ወደ 100 ሺህ የሚጠጉ ሰዎች ይሳተፉበታል። የሚያጉሪቱን ፍላጎቶች፣ ጥያቄዎችና ተስፋዎች ለማቅረብ ታላቅ መድረክ ይሆናል። እኛ በአየር ንብረት ለውጥ በጣም የተጎዳን አህጉር እንደሆንን ሁላችንም እናውቃለን። ነገር ግን በግሪን ሃውስ ጋዝ ልቀት ያለን አስተዋጽኦ 4% ብቻ ነው። ስለዚህ የብክለት ምንጮች የሆኑ ሀገራት ክፍያ ሊፈጽሙ ይገባል። በሳህል ቀጠና ያለው ስጋት ደግሞ አሳሳቢ በመሆኑ የቀጠናው ሀገራት ስጋት ለመቀልበስ በአንድነት ተባብረን መስራት አለብን ሲሉ አዲሱ የአፍሪካ ህብረት ሊቀመንበርና የቡሩንዲ ፕሬዝዳንት ኢቫሪስቴ ኒዴይሺሚዬ ገልጸዋል። ህብረቱ በቀጠናው ሰላምና መረጋጋትን ለማምጣት አበክሮ ይሰራልም ሲሉ ተናግረዋል። በሳህል ቀጠና ያለው ሁኔታ በጣም ውስብስብ ጉዳይ ነው። ምክንያቱም በቀጠና ውስጥ የተጠናከሩ ኃይሎች አሉ። እነርሱም ድንበር አቋርጠው ወንጀል ይፈጽማሉ፣ ቀጠናውንም ያሰጋሉ። ስለዚህ እኛ የቀጠናው ሀገራት በአንድነት ተባብረን እነዚህን አደጋዎች በጋራ መዋጋት አለብን። አፍሪካ እየሰራች ያለችውም ይህንኑ ነው። ስለዚህ የቀጠናው ሀገራት ሁሉ እንዲተባበሩና በአንድነት እንዲሰሩ ማበረታታት አለብን። የጋራ ጥቅም እንዳላቸው ማሳመንና በአንድነት እንዲሰሩ ማድረግ ይገባል። ይህ አፍሪካ ልታደርግ የምትፈልገው ነው። ስለዚህ የአፍሪካ ህብረት ከእነዚህ ሀገሮች ጋር ግንኙነቱን በማጠናከርና በአንድነት ለዚህ አደጋ መፍትሄ ለማግኘት ይሰራል።
ተመልካቾቻችን አሁን ደግሞ ባልደረቦቻችን በቀጥታ መስመሮቻችን ወደሚያነሱልን ጉዳይ ነው የምናልፈው። ቶማስ ኃይሉን እናስቀድማለን። ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በአዲስ አበባ ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ስብሰባ በዛሬው ዕለት ተጠናቋል። የሰላምና ጸጥታ ጉዳዮች እንዲሁም አፍሪካ በዓለም መድረክ ያላት ሚናን የሚመለከተው ደግሞ ህብረቱ ከመከረባቸው አጀንዳዎች መካከል ተጠቃሽ ነው። ይህንን በሚመለከትም የወቅቱ የህብረቱ ሊቀመንበርና የቡሩንዲው ፕሬዝዳንት ኤቫሪስት ኒዳዬ ሽሚዬ እንዲሁም ደግሞ የህብረቱ ኮሚሽነር መሐሙድ አሊ የሱፍ መግለጫ ሰጥተዋል። በዚህ ጉዳይ ላይ ነው ቆይታ የምናደርገው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ቀደም ሲል እንዳልናችሁ ቶማስ ኃይሉ በቀጥታ መስመራችን ላይ ነው የሚገኘው። ቶማስ እንዴት አምሽተሃል? ይህንን መግለጫ ስትከታተል ቆይታ አድርገሃልና በመግለጫው የተነሱ ዋና ዋና ሀሳቦች ምንድናቸው የሚለውን መረጃዎችን ብታጋራል። አመሰግናለሁ ነጻነት። ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅን ስርዓቶችን ትኩረቱን አድርጎ ሲካሄድ የነበረው 39ኛው የአፍሪካ የመሪዎች ጉባኤ ሲጠናቀቅ የተለያዩ ጉዳዮች ላይ በመምከር እንዲሁም በመወያየት ጭምር ነው። መሪዎቹ 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይም ውይይቶችን አድርገዋል። እንዲሁም ደግሞ የተለያዩ አጀንዳዎችም ላይ የመከሩባቸው እንዲሁም ውሳኔዎችን ያስተላለፉባቸው በዋናነት ይጠቀሳል። የውሃ ደህንነት እንዲሁም ደግሞ የንጽህና አጠባበቅ አጀንዳ 2063 ትግበራ እንዲሁም አህጉራዊ ትስስር ማህበራዊና ኢኮኖሚያዊ የሰው ሀብት ልማት ተቋማዊና የፋይናንስ ሪፎርሞችን አፍሪካ በዓለም መድረክ ያላት ተሰሚነት የተመከረባቸው ጉዳዮች ዋነኛዎቹ ነበሩ ማለት ይቻላል። የወቅቱ ቀደም ሲል አንቺም እንዳልሽው የወቅቱ የአፍሪካ ህብረት ሊቀመንበርና የቡሩንዲ ፕሬዝዳንት ኤቫሪስት እንዲሁም የህብረቱ ኮሚሽነር መሐሙድ አሊ ዩሱፍም መግለጫ ሰጥተዋል። ቀደም ሲል የተከታተላቸው ዜናዎች ከነሱ ውጭ ደግሞ አንዳንድ ጉዳዮችን ለማንሳት እንሞክር። አፍሪካ እንግዲህ መጻኢ እድገትን ለማረጋገጥ የሀገራት ትብብር ወሳኝ ስለመሆኑ ከመግባባት ላይ ተደርሷል። በዚህም ውሃ የጋራ ሀብት ነው፣ አህጉራዊ ሀብት በመሆኑ እሱን ከግንዛቤ ውስጥ ማስገባት ታዲያ አሁን ወቅቱ የሚጠይቀው ጉዳይ እንደሆነ ተመላክቷል። ለዚህ ደግሞ ፍትሐዊ የውሃ አጠቃቀም እንዲሁም ደግሞ የንጽህና አጠባበቅ ለአጀንዳ 2063 ለማሳካት መሰረት ይጥላል የሚል ሀሳቦች በስፋት የተንጸባረቁበት ነው። በመግለጫቸው እንግዲህ በአፍሪካ ሀገራት ቀደም ሲል በዜናው ላይ ስንከታተለው ነበር ህገ መንግስታዊ የሆነ የመንግስት ልወጣ አለ። ነፍጥን የታጠቁ አካላት እንዲሁም ደግሞ ኃይሎች በዲሞክራሲያዊ መንገድ የተመረጡ መንግስቶችን ይገለብጣሉ። በቀዳሚነት ታዲያ ይህንን ከማውገዝ በዘለ ፖለቲካዊ መፍትሄዎችን መስጠት እንደሚገባ አሁን ላይ ትኩረት ተሰጥቶታል ተብሏል። በተለይም በሱዳን፣ በኮንጎ፣ በሶማሊያ በመሳሰሉ ሀገራት እነዚህ ነፍጥን ያነገቡ ኃይሎች እንግዲህ የጥይት ድምጽ የማይሰማባት አፍሪካን እንፈጥራለን ሲባል እሱ ላይ የሚቃረን ከመሆኑ አኳያ ስለዚህ መፍትሄ ያስፈልጓል ተብሏል። በሌላ በኩል ደግሞ 1.4 ቢሊዮን ህዝብ ነው ያላት አፍሪካ። ስለዚህም በ1.4 ቢሊዮን ህዝብ ያላት አፍሪካ በዓለም አቀፍ መድረኮች ለአብነት ያህል እንደተባበሩት መንግስታት ድርጅት በጸጥታው ምክር ቤት ውስጥ ተሰሚነት መኖር አለባት፣ ድምጿን ማሰማት አለባት፣ ውክልና ማግኘት አለባት የሚሉ ሀሳቦችን በስፋት የተነሱበት ነው። ይህንም አጽንኦት ተሰጥቶታል። እንግዲህ ጠቅላይ ሚኒስትር አብይ አህመድን ጨምሮ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ይህን ጉዳይ በተለያዩ ጊዜያት ሲያነሱት ነበረ። አሁን ላይ ፍትሐዊነት ማረጋገጥ ካስፈለገ አፍሪካ መወከል አለባት ተብሏል። በሌላ በኩል ደግሞ በአውሮፓውያኖቹ 2021 ላይ ስራ የጀመረው የአህጉሪቱ የነጻ የንግድ ቀጠና የአህጉሪቱን ሸቀጦች እንዲሁም አገልግሎቶችን የኢኮኖሚ ውህደትንም ለማረጋገጥ ወሳኝ እርምጃ እንደሆነ ይታወቃል። በዚህ ላይም በጣም በስፋት የተመከረበት ነው። አሁን ላይ ጥሩ እምርታ ያሳየ ስምምነት ነው። የታሪፍ መሰናክሎችን በማንሳት የንግድ ፍሰትን በማፍጠን እንዲሁም ደግሞ የአህጉሪቱን ወደ ኢንዱስትሪ መር ኢኮኖሚ የዘላቂ ልማት ማሸጋገር ግዙፍ የቤት ስራም ያነገበ ከመሆኑ አኳያ ትብብርና ይህንን ጉዳይ ቶሎ ተፈጻሚ እንዲሆን መስራት አሁን ጊዜው ጠይቋል። ስለሆነም ስምምነቱ በሙሉ ሲተገበር ደግሞ በአውሮፓውያኖቹ 2035 አህጉሪቱ ወደ 450 ቢሊዮን ዶላር የማሳደግ አቅም ይኖረዋል። ለትግበራውም ታዲያ ቀናይ የአፍሪካ ሀገራት መሪዎች እንዲሁም አፍሪካውያን መተባበር ያስፈልጓቸዋል ተብሏል። ከዛ ውጭ አዲስ አበባ በጥሩ ሁኔታ መስተንግዶ ነበረ የተቀበለቻቸው። ስለዚህ አዲስ አበባ የተመሰገነችበት በአረንጓዴ አሻራ መርሃ ግብር ያስመዘገበችው ውጤቲቱ እንደ ኢትዮጵያ ደግሞ በጣም የተወደሰችበት በሌሎች የአህጉሪቱ አካባቢዎችን መስፋት ያለበት ተግባር ስለመሆኑ እንግዲህ በመግለጫቸው በስፋት የተነሱ ጉዳዮች ናቸው። ቶማስ ኃይሉ ስለ መረጃዎች እናመሰግናለን። ወደ ሌሎች ዜናዎቻችንም እናልፋለን። በምስራቃዊ ኮንጎ ያለው ግጭት በአስቸኳይ እንዲቆም እየተሰራ መሆኑን የአፍሪካ ህብረት አስታወቀ። የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ኮሚሽነር
አምባሳደር ባንኮሌ አዶዬ በአካባቢው ያለው ግጭት ህብረቱ ከፍተኛ ትኩረት የሚሰጠው መሆኑንም ገልጸዋል። በምስራቃዊ ኮንጎ ያለው ግጭት በህዝቡ ላይ ከፍተኛ ጉዳት እያደረሰ መሆኑን የገለጹት ኮሚሽነሩ ግጭቱ እንዲቆም በሚያስችሉ ተጨባጭ እርምጃዎች ላይ የህብረቱ ጉባኤ መምከሩንም አስታውቀዋል። የህዝቡን ሰቆቃ ለማስቆም በኮንጎ ዜጎች መካከል ሁሉን አቀፍ ውይይት እንዲደረግ ደግሞ ብርቱ ጥረት እየተደረገ ስለመሆኑም በመግለጫቸው አንስተዋል። ሁሉም ባለድርሻ አካላት በምስራቃዊ ኮንጎ የሚገኘው ህዝብ ስቃይ ለማስቆም ትርጉም ያለው ውይይት ማድረግ እንደሚገባቸውም ገልጸዋል። በሌላ በኩል በሱዳን ያለው ግጭት እንዲቆምና ያለ አንዳች ቅድመ ሁኔታ ዘላቂ ሁሉን አቀፍ ተኩስ አቁም እንዲደረስ ያለ ማቋረጥ እየተሰራ ስለመሆኑም ገልጸዋል። ተመልካቾች እዚህ ጉዳይ ላይ ቆይታ እናደርጋለን። ይሄንን መግለጫ ሲከታተል የነበረው ባልደረባችን ወንደሰን አፈወርቅ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያደርሰን ይሆናል። ወንደሰን እንዴት አምሽታል? ቀደም ሲል ያነሳነው ሀሳብ አለና በተለይ ግጭቶችን ለመፍታት እየተደረጉ ያሉ ጥረቶች ምንድናቸው በሚለው ጉዳይ ላይ ኮሚሽነሩ ያነሱት ሀሳብ ምንድነው የሚለውን መረጃዎች ብታጋራን። መልካም ነጻነት። እንግዲህ አምባሳደር ባንኮሌ አዶዬ በዋናነት በተለይ በአፍሪካ ያሉ ግጭቶችን ለመፍታት የተደረጉ ያሉ ጥረቶችን በተመለከተ ከጋዜጠኞች ጋር ቆይታ አድርገዋልና በዚህም ቆይታቸው ወቅት እንግዲህ የተሰሩ ያሉ ስራዎችን በተመለከተ እንዲሁ ደግሞ ህብረቱ በተለይ በእነዚህ ግጭቶች ውስጥ ያለው አቋም ምን መልክ እንዳለው እንዲሁም ምን አይነት ጥረት እያደረገ ነው የሚለውን በስፋት ያነሱበት ነው ብለን ማንሳት እንችላለን። በዋናነት በተለይ ደግሞ በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል ያለውን ግጭት በተመለከተ ከዛ በተጨማሪነት በሱዳን እንዲሁ ያለውን ግጭት አስመልክቶ ለጋዜጠኞች ምላሾችን ማብራሪያዎችን እንዲሁ ሰጥቷል። አምባሳደር ባንኮሌ አዶዬ ማለት ነው። በዚህ በምላሻቸው ወቅት በተለይ በምስራቃዊ ኮንጎ ያለው ነገር በጣም አሳሳቢ ስለመሆኑ ነው ያነሱት። ይሄ ጉዳይ በተለይ የአፍሪካ ህብረት በትኩረት በቀዳሚነት ከሚመለከታቸው በትኩረት ከሚያያቸው ጉዳዮች መካከል አንዱ መሆኑን ያነሱት። የተለያዩ አካላት የተለያዩ ጥረቶችን እያደረጉ እንደሆነ እንዲሁ ሲናገሩ ነበር እና በተለይ እናስታውሳለን በዋሽንግተን ጭምር እንዲሁ በዛ አካባቢ ያለውን ችግር ለመፍታትም ጥረት ተደርጎ ስምምነቶች ጭምር ተደርሷል እና አሁን ህብረቱም የተለያዩ ስራዎችን እየሰራ ይገኛል። በተለይ የተለያዩ አካላት አሉ ግጭቶችን ለመፍታት እየሰሩ ያሉና በዛ እንግዲህ ከዓለም አቀፉ ማህበረሰብ ጋር የአፍሪካ ህብረት በትኩረት እየሰራ እንደሆነ ነው ያነሱት። ከዛ በተጨማሪነት ግን በተለይ የአፍሪካ ህብረት የሚመራው ድርድር እንዲደረግ አስቸኳይ ተኩስ አቁም እንዲደረግ ይሄ የአስቸኳይ ተኩስ አቁም ደግሞ ዘላቂ እንዲሆን ከዛ በኋላ ደግሞ አስተማማኝ ሰላም የሚሰፍንበት ሁኔታ እንዲፈጠር እንዲሁ እየተሰራ ስለመሆኑ ነው ያነሱት። እሳቸው በምስራቃዊ ኮንጎ ያለው ነገር በጉባኤውም ተነስቶ እንዲሁ ምክክር የተደረገበት እንደሆነ ነው ያነሱትና ከዛ በተጨማሪነት እንዲሁ ከጉባኤው ጎን ለጎንም ውይይቶች መደረጋቸውን አንስተዋልና በእነዚህ ውይይቶች በግጭት ውስጥ ያሉ አካላትን ከዛ በተጨማሪ ጥረት እያደረጉ ያሉ በተለይ የቀድሞ ፕሬዝዳንቶች ጭምር ያሉበት ቡድን አለ ይህንን ጉዳይ ለመፍታት እየሰራ ያለና በዛ ከዛ ቡድን ጋርም ጭምር ውይይቶች ወይም ግንኙነቶች መደረጋቸውን ጭምር ያነሱት ነውና በተለይ በምስራቃዊ ኮንጎ ያለው ችግር ህዝቡ ላይ ከፍተኛ ሰቆቃ እያደረሰ ነው የሚገኘውና ይህ እንዲቆም እየተሰራ ስለመሆኑ አንስተዋል። ሌላኛው ጉዳይ ሱዳንን የተመለከተ ነው። በሱዳን ያለው ቀውስ እንግዲህ ከፍተኛ የሚባል ነው። በተለይ ያልተነገረለት የሚባል አይነት ቀውስ ነው በሱዳን ያለውና ይህ ግጭትም እንዲቆም እንዲሁ የአፍሪካ ህብረት እየሰራ ነው የሚገኘው። ከዛ በተጨማሪነት እንግዲህ ቀደም ሲል እንዳነሳ ነው በተለይ ግጭቱም እንዲቆም ሰፋፊ ስራዎች የተሰሩ ስለመሆኑ እንዲሁ አንስቷል። በሱዳን ሰላም መስፈኑ ለቀጠናው ብቻ ሳይሆን ለአፍሪካም ጭምር ሰላም የሚያመጣ ወይም ጠቃሚ ነገር መሆኑን ነው ያነሱትና በዚያ ያለውም ግጭት እንዲሁ እንዲቆም እየተሰራ ስለመሆኑ አንስተዋል። ሌላኛው ምናልባት ከጋዜጠኞች ለአምባሳደር ባንኮሌ አዶዬ የቀረበላቸው ጉዳይ ከተባበሩት መንግስታት ድርጅት ሪፎርም ጋር ተያይዞ ያለ ጥያቄ ነው። በዚህ ጉዳይ ላይ እሳቸው በሰጡት አስተያየት በተለይ የተባበሩት መንግስታት ድርጅት ያው ሪፎርሞችን እያደረገ መሆኑን በተለይ በጸጥታው ምክር ቤትም ያሉ ነገሮችን አንስተዋልና የተባበሩት መንግስታት ድርጅት ዘመኑን መምሰል አለበት ሲሉ ነው የተናገሩት። አፍሪካውያን በስፋት ድምጻቸውን እያሰሙ ነው የሚገኙት። የተባበሩት መንግስታት ድርጅት ሪፎርሞችን እንዲያደርግ አፍሪካውያንም
የሚወከሉበት ድምጻቸው የሚሰማበት ሁኔታም እንዲፈጠር እንዲሁ እየጠየቁ ነው የሚገኙትና በዚህ ረገድ የተባበሩት መንግስታት ድርጅት ዘመኑን የሚመስል እንዲሆን ጭምር በጥያቄና መልሱ ላይ አንስተዋል ማለት ነው። ወንደሰን አፈወርቅ ስለ መረጃዎች እናመሰግናለን። ዜናዎቻችን እንደቀጠሉ ናቸው ተመልካቾቻችን። ወደ ሌሎች ዜናዎች እናልፋለን። የአፍሪካውያን መዲና የሆነችው አዲስ አበባ አህጉራዊና ዓለም አቀፋዊ ጉባኤዎችን ማስተናገድ በሚያስችላት ደረጃ መገንባቷን የ39ኛው የአፍሪካ ህብረት ጉባኤ ተሳታፊዎች ገልጸዋል። የጉባኤው ተሳታፊዎች ባለፉት ዓመታት በአዲስ አበባ የተገነቡ መሰረተ ልማቶች የሚደነቁ ስለመሆናቸውም ተናግረዋል። ተሳታፊዎቹ በሁሉም አፍሪካ ሀገራት መካከል ያለው ግንኙነት መጠናከር እንደሚገባውም ነው አስተያየቶቻቸውን የሰጡት። አስተያየቶቹን ደግሞ ተከታትለን እንመለሳለን። Preparing for the biggest airport in Africa, which is something that us as Africans we are all proud of. የኢትዮጵያ አየር መንገድ በአፍሪካ ግዙፉ አየር መንገድ ነው። ሁሉም አፍሪካዊ የሚኮራበትም ነው። በመሆኑም ሁልጊዜ ወደ አዲስ አበባ በመምጣት ከተማዋን መጎብኘት ደስ የሚያሰኝ ነገር ነው። በሚቀጥሉት ጥቂት ወራት ሌሎች አዳዲስ መነጋገሪያ የሆኑ መሰረተ ልማቶች እንደሚጨመሩ አምናለሁ። ይህ መሆኑ ደግሞ የከተማዋን ውበት ይበልጥ በማጎልበት የቱሪስት ፍሰቱን እንዲጨምር ያደርገዋል። አዲስ አበባ ስመጣ የመጀመሪያዬ ነው። ሰዎቹ በጣም ቆንጆና እንግዳ ተቀባይ ናቸው። እዚህ ስመጣ ያየሁት ነገር በጣም አስደሳች ነው። በተለይ በምሽት ያለው መብራት ልዩ ነው። ዱባይ ያለውን መሰለኝ። ቆይታዬን በጣም ነው የወደድኩት። ከኤርፖርት ጀምሮ እስከ ሆቴል፣ ከሆቴል ጀምሮ እስከ ስብሰባ ቦታው ያለው ነገር ለኔ ልዩ ነው። 2018 ለመጨረሻ ጊዜ አዲስ አበባ የመጣሁት በ2018 ነበር። አሁን የታየው አስደማሚ ለውጥ አርአያ ብቻ ሳይሆን ለሌሎች የአፍሪካ ሀገራትም የሚያስፈልጋቸውን ለውጥ እንዲያመጡ ተነሳሽነትን የሚፈጥር ነው። ደረጃን ከማስጠበቅና የመሰረተ ልማትን ከማሳደግ ባሻገር አፍሪካውያን ያለንን ሀብት እንዴት አሟጠን መጠቀም እንዳለብንም የሚያሳይ ነው። Ethiopia is at the heart of the Horn of Africa and it's the diplomatic capital. ኢትዮጵያ በአፍሪካ ቀንድ ራስ ላይ የምትገኝ ሀገር ናት። በዛ ላይ የአፍሪካ ህብረት የዲፕሎማቶች መቀመጫም ናት። አዲስ አበባ ዓለም አቀፍ ደረጃ ወዳላቸው ሀገራት ከተሞች ማለትም ወደ አውሮፓ፣ መካከለኛው ምስራቅ ሀገራት እንዲሁም ቻይና እያደገች ያለችበት ሁኔታ ነው እየታየ ያለው። እነዚህ ሀገራትም ከኢትዮጵያ ጋር በትብብር ለመስራት እዚህ ይገኛሉ። I think that it needs a lot of political agenda. የአፍሪካን አንድነት የበለጠ ለማጠናከር የፖለቲካ ቁርጠኝነት ይፈልጋል። በሁሉም አፍሪካ ሀገራት መካከል ያለውን የእርስ በርስ ግንኙነት በማጠናከር እንደ ህብረቱ ስያሜ የአፍሪካ አንድነት መጠናከር አለበት። I think from a strategic point of departure, Africa has defined its vision through Agenda 2063. አፍሪካ ህልሟን በአጀንዳ 2063 ቁልጭ አድርጋ አስቀምጣለች። ይህን ለማሳካት በአፍሪካ ሀገራት መካከል ትብብር ማድረግን ግን ይጠይቃል። አንድ በሚያደርጉን ጉዳዮች ላይ ማተኮርም አለብን። በቱሪዝምና ኢንቨስትመንት ጉዳዮች ላይ መስራትም ይገባናል። አፍሪካ በአህጉራዊ ነጻ የንግድ ቀጠና አማካኝነት አንድ የኢኮኖሚ ማህበረሰብ ለመፍጠር እየሰራች ትገኛለች። ይህንን ግዙፍ የንግድ እንቅስቃሴ ደግሞ በብቃት ለመምራት የሚያስችል የሰለጠነ የሰው ኃይል ማፍራት ደግሞ የአህጉሪቱ ትልቁ የቤት ስራ ስለመሆኑም ይነሳል። በተለይም በሎጂስቲክስ፣ በንግድ ህግና በፋይናንስ ዘርፍ ያለውን የባለሙያ እጥረት ለመቅረፍ የቴክኒክና ሙያ ተቋማት እንዲሁም የከፍተኛ ትምህርት ስርዓቱ ለገበያው የሚመጥን ብቁ ዜጋ ማፍራት ላይ ትኩረት ሊያደርጉ ይገባል የሚለውም በተደጋጋሚ የሚነሳ ነው። በዚህ ጉዳይ ላይ ብሩክታይት ተገኝ ተጨማሪ ዘገባ አዘጋጅታለች። አፍሪካ የዘመናት የኢኮኖሚ ጥገኝነቷን ታሪክ ለማድረግና በአህጉሪቱ ሀገራት መካከል ያለውን የንግድ ልውውጥ ለማሳለጥ የዓለማችን ግዙፉን የጋራ ገበያ በአፍሪካ አህጉራዊ ነጻ ንግድ ቀጠና እውን አድርጋለች። ከ1.4 ቢሊዮን በላይ ህዝብን የሚያስተሳስረው ይህ የንግድ ቀጠና የሸቀጦች ዝውውርን ብቻ ሳይሆን የሰለጠነ የሰው ኃይል በነጻነት እንዲንቀሳቀስም ይጠይቃል። ኢትዮጵያም ይህ ነጻ የንግድ ቀጠና ይዞት የሚመጣውን እድል ለመጠቀም የብሔራዊ ነጻ ንግድ ቀጠና ትግበራ ስትራቴጂ በመንደፍ ወደ ስራ ገብታለች። ይሁን እንጂ እንደ አህጉር ይህንን ግዙፍ ገበያ የሚመራ በንግድ ህግ፣ በሎጂስቲክስና በፋይናንስ የሰለጠነ የሰው ኃይል የማፍራቱ ጉዳይ አሁንም በጥልቀት ሊታሰብበት የሚገባው ጉዳይ ነው። በአሁኑ ወቅት በአፍሪካ ዩኒቨርሲቲዎች የሚያመርቱት የሰው ኃይል
እና የአፍሪካ ነጻ አህጉራዊ ቀጠናው የሚጠይቀው ክህሎት መካከል ክፍተት ያለ ይመስለኛል። በእኔ በኩል አንዳንድ ጥናቶች እንደተመለከትኩት ለምሳሌ ነጻ የንግድ ቀጠናው ቀልጣፋ የሎጂስቲክ ባለሙያዎችን ይፈልጋል። ይሁን እንጂ በኢትዮጵያም ሆነ በሌሎች የአፍሪካ ሀገራት ይህ ትምህርት በብዛት የሚሰጠው በንድፈ ሀሳብ ደረጃ እንጂ በተግባር ብዙም የተደገፈ አይደለም። ይህ ስምምነት የተወሳሰቡ የንግድ ህጎችን እና የግጭት አፈታት ዘዴዎችን መከተል ያስፈልጓል። ምክንያቱም አሁን እያሰብን ያለነው 55 ሀገራቶችን ለማስተሳሰር የተሞከረ ስለሆነ በእነዚህ 55 ሀገራቶች መካከል ያለውን የንግድ ሁኔታዎችን በደንብ የተገነዘበና እነዛ ንግድ ሁኔታዎች የተማከለ ስራ መስራት የሚችል የህግ ባለሙያዎች ያስፈልጋሉ። ስለዚህ የኢትዮጵያ ዩኒቨርሲቲዎች የህግ ትምህርት ቤቶችን ብንወስዳቸው አህጉራዊ የሆኑ የንግድ ህጎችን እና የኢንቨስትመንት ህጎች ላይ በቂ የሆነ ትኩረት ሰጥተው መስራት ያለባቸው ይመስላል። ኢትዮጵያ የድሬዳዋ ነጻ ንግድ ቀጠና በሙሉ አቅሙ ወደ ትግበራ እንዲገባ ከማድረግ አልፋ ከአጎራባች ሀገራት ጋር በንግድ የሚያስተሳስሩ የመንገድና የባቡር መሰረተ ልማቶችንም ገንብታ አብሮ ማደግን እንዲወልዱ እየተጋች ነው። ይህ እውን የሚሆነው ግን ለተገባው የንግድ ስምምነት ውጤታማነት የክፍያ ስርዓቶችና የፋይናንስ ቴክኖሎጂዎች ሲዘምኑ ነው። ምናልባት ወደ 2.3 ትሪሊየን ዩኤስዲ ጂዲፒ ያላቸው ሀገራቶች ላይ የማቅረብ እድል ነው የፈጠረ ያለው ማለት ነው። ይሄን ስናስበው የዲጂታል ክፍያ ስርዓቶችን እንደው ከአህጉራዊ የክፍያ ስርዓት ጋር ማስተሳሰር ምናልባት የፓን አፍሪካን ፔመንት እና ሴትልመንት ሲስተም በአፍሪካ ህብረት ተይዞ የተገበረ ያለና ምናልባት ከኬንያ ለገዛነው ዕቃ በኢትዮጵያ ብር የምንከፍልበትን እነሱ ደግሞ ከኛ ለገዙትን በኬንያ ሽሊንግ የሚከፍሉበት ሁኔታ የሚያመቻች ስርዓት የተዘረጋ ነው ያለው ማለት ነው። የክፍያ ስርዓት ማለት ነው። እሱ ላይ ሰፖርት የሚያደርጉ አሁንም የዲጂታል የሆኑ ክፍያ ስርዓቶችን ማዘመን ይፈልጋል። የተጀመሩ የመሰረተ ልማት ትስስሮች በባለሙያ ካልታገዙ ውጤታቸው አስጋሚ ነው። ለዚህ ደግሞ የትምህርት ተቋማት ሚና ቁልፍ ነው። በተለይም በቴክኒክና ሙያ ዘርፍ የሚሰለጥኑ ወጣቶች ለሀገር ውስጥ ኢንዱስትሪ ብቻ ሳይሆን ለአህጉራዊ ገበያ ተወዳዳሪ ሆነው መውጣት ይኖርባቸዋል። እነዚህ የምናደርጋቸው በአገራችን ደረጃ የምንሰራቸው የክህሎት ልማት ስራዎች ሄደው ወደ ቀጠናው ደረጃ ወዳለን ትስስር ያድጋሉ። በአፍሪካ ውስጥ ባለን የንግድ ኮምፒቲቲቭነስ ተወዳዳሪነት ውስጥ ሚና አላቸው። ለምን ዛሬ እዚህ በአገር ውስጥ የምናሰለጥነው የሰው ኃይል አቅርቦቱ ሄዶ በዓለም አቀፍ ደረጃ እኛ ከሌሎች ጋር በምናደርገው የንግድ ልውውጥ ደረጃ የሚያስፈልግን ሙያተኛ ማቅረብ ላይ ትኩረት ያደርጉ ናቸው። የሰለጠነ የሰው ኃይል የምናቀርበው ለሀገር ውስጥ ብቻ አይደለም። ከዛም ባሻገር በምንፈጥራቸው ትስስሮች ውስጥ ሚና አለው ማለት ነው። ይሄን ተከትሎ ነው ቀጠናዊ ትስስርን ማጉላት አለብን በሚል መርሆ ላለፉት 5 ዓመታት ለጎረቤት ሀገራት በተከታታይ በየአመቱ ከ250 በላይ የሆኑ የጎረቤት ሀገራት ዜጎችን በስኮላርሺፕ ፕሮግራም ተጠቃሚ ስናደርግ ቆይተናል። ለምንድን ነው የምንሰጠው? ይሄንን ዋና መሰረተ ዓላማው ቀጠናዊ ትስስርን ማጠናከር ስላለብን ነው። የአፍሪካ ነጻ ንግድ ቀጠና ለኢትዮጵያ አዲስ የገበያ በር ከፍቷል። በበሩ ዘልቆ ለመግባትና ውጤታማ ለመሆን የሰለጠነ የሰው ኃይል ቁልፍ መሳሪያ ነው። ምርትና አገልግሎትን ብቻ ሳይሆን እውቀትንም ድንበር አቋራጭ ማድረግ የቻሉ ባለሙያዎችን ማፍራትም የነገው የአህጉሪቱ የብልጽግና ዋስትና ነው። አፍሪካ አንድ ገበያ ስትሆን ያንን ገበያ የሚመራ ተወዳዳሪ አህጉራዊ ባለሙያ ማፍራት ዛሬም ትልቁ የቤት ስራ ነው። ተመልካቾች ላለፉት ቀናት በኢትዮጵያ አዲስ አበባ ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤ በዛሬው ዕለት መጠናቀቁ ይታወቃልና ይህንን በሚመለከት ወደ እናንተ ዜናዎችን ስናደርስ ቆይታ አድርገናል። ላለፉት ቀናትም የኢትዮጵያ ብሮድካስቲንግ ኮርፖሬሽን እዚህ ከአፍሪካ ህብረት ጊዜያዊ ስቱዲዮ የተለያዩ ዜናዎችንና መረጃዎችንም ወደ እናንተ ሲያደርስ ቆይቷል። ለምሽቱ ለያዝናቸው ዜናዎች ደግሞ ዜናዎችን ወደ እናንተ እያደረስኩኝ ነጻነት ፍቅሩ ቆይታ አድርጌያለሁ። ወደ ዋናው ስቱዲዮ ወደ ተመስገን እመልሳችኋለሁ። መልካም ምሽት። አመሰግናለሁ ነጻነት። ቀሪ ዜናዎችን ከዚህ እንቀጥላለን። የአፍሪካ ህብረት ለአህጉር በቀል ቋንቋዎች ቅድሚያ የሚሰጥ ህግ አለው። ህብረቱ እነዚህን ቋንቋዎች ቢያስቀድምም ካሉ 6 የስራ ቋንቋዎች አፍሪካ በቀል የሆነው ግን አንዱ ብቻ ነው። በተለይም ደግሞ የተቋሙ መመስረቻ ቻርተር የተፈረመበት አማርኛ ይፋዊ የስራ ቋንቋ አለመሆኑ ህብረቱ ላወጣቸው ህጎች ተግባራዊነት መስራት እንዳለበት ጠቋሚ ነው። ማህሌት ታደለም
የአፍሪካ ህብረት ለስራ የሚገለገልባቸው ቋንቋዎች 6 ናቸው። እንግሊዝኛ፣ ፈረንሳይኛ፣ አረብኛ፣ ስፓኒሽ፣ ፖርቱጊዝ እና ኪስዋሂሊ። ቋንቋዎቹ ከ2 ወደ 6 ያደጉት ግን በጊዜ ሂደት ነው። ታሪኩ የአፍሪካ አንድነት ድርጅት ግንቦት ወር 1955 ዓ.ም አዲስ አበባ ላይ ሲመሰረት ይጀምራል። ያኔ የድርጅቱ መመስረቻ ቻርተር ከተፈረመባቸው 4 ቋንቋዎች አንዱ አማርኛ ነበር። እንግሊዝኛ፣ ፈረንሳይኛና አረብኛ ደግሞ ቀሪዎቹ ቋንቋዎች ናቸው። አማርኛ ኢትዮጵያ ለድርጅቱ ምስረታ በነበራት የአሰባሳቢነት ሚና እንዲሁም የጉባኤው አስተናጋጅ ሀገር በመሆኗ ተመርጧል። እንግሊዝኛና ፈረንሳይኛ ደግሞ የአፍሪካ ሀገራት በቀኝ ግዛት ስር በነበሩበት ጊዜ የሚጠቀሙባቸውና በቀላሉ ለመግባባት የሚያስችሉ ናቸው ተብሎ ስለታመነባቸው ነበር ቻርተሩ የተፈረመባቸው። አረብኛም የሰሜን አፍሪካ ሀገራት ዜጎች የሚናገሩት ቋንቋ በመሆኑ የድርጅቱ መመስረቻ ቻርተር ተፈርሞበታል። ነገር ግን ድርጅቱ ከተመሰረተ በኋላ የስራ ቋንቋ እንዲሆኑ ከተመረጡ ቋንቋዎች መካከል አማርኛና አረብኛ አልተካተቱም። እንግሊዝኛና ፈረንሳይኛ የአፍሪካ አንድነት ድርጅት የስራ ቋንቋ ስለመሆናቸው በቻርተሩ አንቀጽ 29 ላይ ተደንግጓል። በ1966 ዓ.ም በ11ኛው የድርጅቱ የመሪዎች ጉባኤ ሶማሊያ ሞቃዲሾ ላይ የሰሜን አፍሪካ ሀገራት በስፋት የሚጠቀሙበት ነው በሚል አረብኛ የስራ ቋንቋ እንዲሆን ተወሰነ። በ16ኛው የመሪዎች ጉባኤ ላይ ደግሞ ፖርቱጊዝ 4ኛው የድርጅቱ የስራ ቋንቋ እንዲሆን እንዲሁ ውሳኔ ያገኘ። እንዲህ እያለ የአፍሪካ አንድነት ድርጅት ወደ አፍሪካ ህብረትነት ሲለወጥ በህብረቱ መመስረቻ አንቀጽ ላይ የህብረቱ የስራ ቋንቋዎች ከተቻለ የአፍሪካ ቋንቋዎች እንዲሁም ቀድሞ የነበሩት 4 ቋንቋዎች ይሆናሉ የሚል ድንጋጌ ተቀመጠ። ከዚህ በኋላ ነው ስፓኒሽ እና ኪስዋሂሊ የህብረቱ ተጨማሪ የስራ ቋንቋዎች እንዲሆኑ የተወሰነው። አሁን ላይ ህብረቱ 6 የስራ ቋንቋዎች ቢኖሩትም ከነዚህ መካከል አፍሪካ በቀል የሆነው ኪስዋሂሊ ብቻ ነው። ቋንቋው በአህጉሪቱ ብዙዎች ይናገሩታል በሚል ምክንያት የህብረቱ የስራ ቋንቋ ቢሆንም ብቸኛው አህጉራዊ ቋንቋ መሆኑ ግን አሁንም አፍሪካ በቀል ቋንቋዎች በህብረቱ ትኩረት እንዳላገኙ ማሳያ ነው። ከሴማዊ ቋንቋዎች ከአረብኛ ቀጥሎ ብዙ ተናጋሪዎች ያሉት አማርኛም እስካሁን ድረስ የህብረቱ የስራ ቋንቋ አልተደረገም። አማርኛ አብዛኞቹ ተናጋሪዎቹ ኢትዮጵያውያን ቢሆኑም በጅቡቲ፣ በኤርትራ እንዲሁም በሱዳን አዋሳኝ አካባቢዎች ላይ በስፋት የሚነገር ቋንቋ ነው። ኢትዮጵያውያን በሚኖሩባቸው የውጭ ሀገራትም ጭምር በዲያስፖራዎች ዘንድ በብዛት ከሚነገሩ የተለያዩ የውጭ ቋንቋዎች መካከል አንዱ ሆኖ የሚጠቀስ ቋንቋ ነው። ለምሳሌ በአሜሪካ፣ በእስራኤል፣ በኬንያ፣ በተባበሩት አረብ ኤምሬቶችና በሌሎችም ሀገራት በስፋት ይነገራል። ለዚህም ነው ኢትዮጵያ አማርኛን የአፍሪካ ህብረት የስራ ቋንቋ እንዲሆን ይፋዊ ጥያቄ ያቀረበችው። በወቅቱ የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት የዛሬው ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ ያቀረበችው ጥያቄ ከአፍሪካ 2063 አጀንዳ ጋር የሚጣጣም መሆኑን አንስተዋል። አማርኛ ከጥንታዊ የአፍሪካ ቋንቋዎች አንዱና የራሱ ፊደላት ያሉት መሆኑ ደግሞ የህብረቱ የስራ ቋንቋ ሲሆን አፍሪካ በቀል ቋንቋዎችን በማሳደግ በኩል የጎላ ሚና ይኖረዋል። በሌላ በኩል ለህብረቱ ምስረታም አፍሪካውያንን በማሰባሰብ ረገድ ትልቅ ሚና የተጫወተች ለዓለም አቀፍ የጥቁሮች የነጻነት ንቅናቄ ፓን አፍሪካኒዝም መሰረት የሆነችን ሀገር ቋንቋ የህብረቱ የስራ ቋንቋ ማድረግ አስፈላጊነቱ አያጠራጥርም። ያን ብቻ ሳይሆን ህብረቱ የአፍሪካን የቋንቋ ብዝሃነትና የጋራ ማንነት ለማጠናከር የያዘውን ውጥን እንዲያሳካም ያግዘዋል። በኢትዮጵያ አስተናጋጅነት በአዲስ አበባ የተካሄደው የዘንድሮ የአፍሪካ ህብረት ጉባኤ ትኩረት ዘላቂ የውሃ አቅርቦትና የሀብት አጠቃቀም አጀንዳ የኢትዮጵያን የባህር በር ፍላጎት አግባብነት ይበልጥ ጎልቶ እንዲታይ አድርጎታል። ይኸው የኢትዮጵያ የባህር በር ጥያቄ ከግል ጥቅም ባለፈ ለአፍሪካ ቀንድ አዳዲስ የንግድ ኮሪደሮችና የጋራ ብልጽግናን የሚፈጥር ስለመሆኑም ነው የተገለጸው። ወይንሸት ደጀኔ
በአዲስ አበባ እየተካሄደ የሚገኘው 39ኛው የአፍሪካ ህብረት የመሪዎች ጉባኤ አህጉሪቱ ያሏትን የተፈጥሮ ጸጋዎች ለጋራ እድገትና ለዘላቂ ብልጽግና ማዋል በሚቻልባቸው ስልታዊ መንገዶች ላይ ትኩረቱን ያደርጋል። ኢትዮጵያ ያላትን ሰፊ የውሃ ሀብት በመጠቀም የምታመነጨውን የታዳሽ ኃይል ለጎረቤት ሀገራት በማቅረብ በተግባር የተፈተነ የጋራ ተጠቃሚነት ተምሳሌት ሀገር ናት። ይህ የኤሌክትሪክ ኃይል ትስስር የቀጠናውን ኢኮኖሚ ከማነቃቃት ባለፈ ለባህር በር ጥያቄዋ የምታቀርበው መሞገቻም በዚሁ የጋራ ተጠቃሚነት መሪ ላይ የተመሰረተ መሆኑን ማሳያ ተደርጎ ይወሰዳል። የዘንድሮ የአፍሪካ ህብረት አጀንዳ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥን መርህ አድርጎ መካሄዱ የኢትዮጵያን የባህር በር ጥያቄ አግባብነትም ይበልጥ ጎልቶ እንዲታይ አድርጎታል። የባህር በር ማግኘት ለኢትዮጵያ የህልውና ጉዳይ ብቻ ሳይሆን ለቀጠናው ሀገራትም አዳዲስ የንግድ ኮሪደሮችንና የኢኮኖሚ ቀጠናዎችን ለመፍጠር ትልቅ እድል የሚፈጥር ነው። ስብሰባው የሚያንድናቸው ስብሰባ ተሳታፊዎች ማወቅ ያለባቸው ኢትዮጵያ የጀመረቻቸው ፕሮጀክቶች የኢትዮጵያ ብቻ ሳይሆኑ የአፍሪካውያን ናቸው። የአፍሪካውያን ናቸው ስንል ከብዙ አንግል ነው የምናየው። አንደኛ ለኩራታቸው መነሻ ነው። ሁለተኛ እነዚህ ሀገራት ኢትዮጵያን እንደ ናሙና እንደ ሞዴል በመጠቀም ሀገራቸው ላይ ያሉ ሀብቶችን ራሳቸው በራሳቸው ያለ ውጭ ጣልቃ ገብነት መተግበር እንደሚችሉ የሚያሳዩ ፕሮጀክቶች ናቸው። ከነዛ መካከል የአባይ ግድብን አይተናል። ትናንት ከትናንት ወደ ውሸት ፕሮፓጋንዳ በግብፃውያንና በተለያዩ የመንግስት ደጋፊዎች ማለት ነው ፕሮፓጋንዳ ሲነዛ ነበረ። ኢትዮጵያ ግን ያን ሁሉ ጆሮ ዳባ ልበስ ብላ በመስራቷ ዛሬ ይኸው አባይን ገድበን ለዓለም መነጋገሪያና የራሳችን ብቻ ሳይሆን የአፍሪካውያንና የንጹህ የዓለም ህዝቦች ኩራት ሆነናል። እንግዲህ የአባይ ጉዳይም የአፍሪካ ጉዳይ ነው። የቀይ ባህር ጉዳይም የአፍሪካ ጉዳይ ነው። ስለዚህ አሁን ከህብረቱ የሚጠበቀው በአባይ ጉዳይ እንግዲህ የሚነሱ ሀሳቦች አሉ። በአባይ ጉዳይ ዓለም አቀፍ ህግ የሚፈቅደውን የተለመደውን አሰራር አሁን ደግሞ አፍሪካውያን የተስማሙበትን ይሄ ፍትሃዊ የሆነ የውሃ ክፍፍል የሚለውን ጉዳይ በዘለቄታ ጭምር በመጠቀም እንደ አፍሪካ እንደ ወንድማማችነት አይቶ እዚህ ጉዳይ ላይ ግልጽ የሆነ አቋም መያዝ አለበት። በተለይ አሁን ግብጽ የያዘችው አቋም ከአፍሪካ መርህም ከዓለም አቀፍ ህግም መርህ የወጣ ስለሆነ ምክንያቱም ጥያቄው በጣም የሞተ የቅኝ ግዛት ጥያቄ ነው። ሀገራት በጋራ በሚያለሟቸው ወደቦች አማካኝነት የአህጉሪቱን የተፈጥሮ ሀብት በጋራ ለዓለም ገበያ ማቅረብ የሚቻልበት እድል መኖሩም በጉባኤ መድረኮች ላይ ተነስቷል። ይህም ኢትዮጵያ የምታነሳው ጥያቄ ከግል ጥቅም ይልቅ ቀጠናዊ ትስስርን ወደ ላቀ ደረጃ የሚያሸጋግር መሆኑን ያሳያል። በመሆኑም የአፍሪካ ህብረት የኢትዮጵያን የባህር በር ጥያቄ እንደ አንድ የፍትሃዊ ሀብት አጠቃቀምና የፓን አፍሪካኒዝም ማሳያ አድርጎ ሊመለከተው እንደሚገባ ተጠቁሟል። ህብረቱ ይህ የባህር በር ፍላጎት በሰላማዊና በዲፕሎማሲያዊ መንገድ በስኬት እንዲጠናቀቅ አስፈላጊውን ድጋፍ ሊያጠናክር እንደሚገባም ተመላክቷል። ዛሬ ኢትዮጵያ አንገቷን አንቆ ቀይ ባህር የያዛት የቀይ ባህር ማጣት የያዛት ችግር ለአፍሪካውያን ችግር መሆኑንና ይሄንን ባህር በር ማግኘቷ ደግሞ ለአፍሪካውያን ድል መሆኑን ማወቅ አለባቸውና ይሄንን አጀንዳ ማድረግ ብቻ አይደለም። እኔ በነገራችን ላይ አፍሪካውያን ወይም ዛሬ የህብረቱ ተሳታፊዎች ማድረግ አለባቸው ብዬ የማስበው እነዚህን የኢትዮጵያ አጀንዳዎች ከመደገፍን ባሻገር ፖሊሲ ሊነድፍላቸው ይገባል ብዬ አስባለሁ። የባህር በር የማግኘት ጉዳይ ደግሞ የሉዓላዊነት ጉዳይ ስለሆነ የህዝብ ጉዳይ ስለሆነ እኔ ይሄ ሳገኝ ሌላው መብቱ እንኳን ባይሆን ሰጥቶ በመቀበል መርህ በሰላማዊ መንገድ ነው ጊቭ ኤንድ ቴክ ነው መጠቀም ያለችው። ከዚህ አንጻር ኢትዮጵያ ማድረግ የምትችለው ብዙ በርካታ ፖሲቢሊቲዎችን በዓለምም በአፍሪካም የተሞከሩትን አቅርባለች አይደለ እንዴ? ይሄ ስዋምፕ ይባላል። መሬት ሰጥቶ የባህር በር ማግኘት ይቻላል። ፋይናንሻል ኢንስቲትዩሽን ውስጥ ገብቶ ሼር ማግኘት ይቻላል። የአየር መንገድ ላይ ገብቶ ሼር ማድረግ ይቻላል። በአጠቃላይ የአፍሪካ ህብረት ጉባኤ ኢትዮጵያ ለዘመናት ስታነሳ የቆየችው የባህር በር ባለቤትነት ጥያቄ የግል ፍላጎት ብቻ ሳይሆን ለአፍሪካ ቀንድ ብሎም ለመላ አህጉሪቱ የኢኮኖሚ ትስስር ወሳኝ መሆኑን የሚገነዘቡበት ነው። ኢትዮጵያ በውሃና በኤሌክትሪክ ኃይል ዘርፍ ያሳየችው የጋራ ተጠቃሚነት ተሞክሮ በባህር በር ረገድም ተግባራዊ ቢሆን ቀጠናውን የንግድና የኢንቨስትመንት ማዕከል እንዲሆን የሚያስችል ነው።
እንዴት ዋላችሁ? ይመስገን። ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም አርሼ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው መላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል። ይኸውልህ ለሰብል ምርት ብትል ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ አማክረህ ከ25% ጀምሮ ቆጥበህ የአሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። ሀገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የጨፌ ኦሮሚያ 5ኛ ዓመት 6ኛ የሥራ ዘመን 10ኛ መደበኛ ጉባኤ ተጠናቀቀ። ለ2 ቀናት ሲካሄድ የቆየው ጉባኤው የ6 ወር የክልሉ የሥራ አስፈጻሚ አካላት ሪፖርት በክልሉ ርዕሰ መስተዳደር ሽመልስ አብዲሳ ቀርቦ በጨፌ አባላቱ አስተያየት ከተሰጡበት በኋላ በሙሉ ድምፅ ነው የጸደቀው። ምክር ቤቱ የነጻ አገልግሎት ድጋፍ የሚያስፈልጋቸውን ዜጎች ለመወሰን የቀረበውን ረቂቅ አዋጅን ተወያይቶም አጽድቋል። ምክር ቤቱ ወይዘሮ ሮዛ አባቢያ የክልሉ ወጣቶችና ስፖርት ቢሮ ኃላፊ አድርጎ የሾመ ሲሆን የ88 ዳኞችን ሹመትንም አጽድቋል። በመጨረሻም አቶ ገመቹ ደበላ ከምዕራብ ወለጋ ተመርጠው የጨፌ አባል የነበሩ ሲሆን በከፍተኛ ወንጀል በመጠርጠራቸውና በማስረጃ በመረጋገጡም ያለመከሰስ መብታቸውን አንስቷል። ዘገባው የባልደረባችን ሳዳት መሐመድ ሳኒ ነው። እንደዚሁ የደቡብ ኢትዮጵያ ክልል ምክር ቤት የገቢ ግብር ማሻሻያ አዋጅና በ2018 ረቂቅ ተጨማሪ በጀት አዋጅ ላይ ተወያይቶ አጸደቀ። አዋጁ የጸደቀው የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 6ኛ መደበኛ ጉባኤ በአርባ ምንጭ ከተማ ባካሄደበት ወቅት ነው። የገቢ ግብር ማሻሻያ ኢኮኖሚውን የሚያመነጨውን ገቢ በአግባቡ ለመሰብሰብ፣ ታክስ የማሸሽ ችግሮችን ለመፍታት፣ የገቢ ግብር ለማጣመር፣ ከዲጂታል ዘርፍ የሚገኘውን ገቢ በአግባቡ ለመጠቀም፣ አማራጭ የገቢ አሰባሰብ ስርዓትን ለማጠናከርና ግብርን አስቀድሞ የመክፈል ልምድ ለማሳደግ እንደሚያግዝ ነው የክልሉ ርዕሰ መስተዳድር ጥላሁን ከበደ የተናገሩት። አዋጁ የግብር አሰባሰብ ምጣኔውን በማሳደግ ለሀገር ኢኮኖሚ እድገት የሚጠቅም ቁልፍ መሳሪያ መሆኑን የተናገሩት ደግሞ የምክር ቤቱ አባላት ናቸው። የአዋጁ አተገባበር ውጤታማ እንዲሆን በየደረጃው ካሉ የንግድ ማህበረሰብ አባላት ጋር መግባባት መፍጠር ያስፈልጋል ሲሉ ማስተያየታቸውን ሰጥቷል። የ2018 ረቂቅ ተጨማሪ በጀት አዋጅ የደሞዝ ማሻሻያውን ተከትሎ የመጣ መሆኑ የተጠቆመ ሲሆን ለምክር ቤቱ የቀረቡ ሁለቱም ረቂቅ አዋጆች በአባላት ሙሉ ድምፅ ድጋፍ ጸድቀዋል። ሪፖርተራችን ተመስገን ተስፋዬ እንደዘገበው ምክር ቤቱ በተጨማሪም የዳኝነት ዘርፍ ታሪፍ ክፍያን ለማሻሻል የቀረበውን ደንብ በምክር ቤቱ አባላት ሙሉ ድምፅ ድጋፍ በማጽደቅና የቀረቡ ሹመቶችን በማጽደቅ ነው መደበኛ ጉባኤውን ያጠናቀው። የሲዳማ ክልል ምክር ቤት ከ9 ቢሊዮን ብር በላይ ተጨማሪ በጀት በማጽደቅ ሲያካሄደው የቆየውን መደበኛ ጉባኤውን አጠናቋል። ምክር ቤቱ ለ2 ቀናት በሐዋሳ ባካሄደው መደበኛ ጉባኤ በተለያዩ አጀንዳዎች ላይ መክሯል። የበጀት ዓመቱ የቀጣይ ወራት ስራ ማስፈጸሚያ እንዲሆን የቀረበለትን 9 ቢሊዮን 511 ሚሊዮን 930,795 ብር ተጨማሪ በጀት ተቀብሎ አጽድቋል። እንደዚሁም የተቀረቡለትን የተለያዩ የቢሮ ኃላፊዎች ሹመት ከማጽደቁም ባሻገር እንደዚሁም ደግሞ የ14 ዳኞች ሹመት በማጽደቅ ሲያካሄድ የቆየውን መደበኛ ጉባኤ ማጠናቁ ነው ሪፖርተራችን ሚካኤል ገዙ የዘገበው። ባለፉት 6 ወራት በቤኒሻንጉል ጉሙዝ ክልል የተከናወኑ የሰላም የልማትና የመልካም አስተዳደር ስራዎች ተስፋ ሰጪ ውጤት ማሳየታቸውን ርዕሰ መስተዳድሩ አሻርሊ ሀሰን ተናገሩ። ዛሬ በተጀመረው የቤኒሻንጉል ጉሙዝ ክልል ምክር ቤት 2ኛ የሥራ ዘመን 4ኛ መደበኛ ጉባኤ ላይ የተገኙት ርዕሰ መስተዳድሩ አሻርሊ የክልሉን የመጀመሪያ ግማሽ ዓመት አፈጻጸም ሪፖርት አቅርበዋል። ርዕሰ መስተዳድሩ በሪፖርታቸው ባለፉት 6 ወራት የክልሉ መንግስት የክልሉን ሰላም አጠናክሮ በማስቀጠል የህዝቡን የልማትና የመልካም አስተዳደር ስራዎች ተጠቃሚነት ለማሳደግ መስራቱን ገልጿል። በሱዳንና በክልሉ ጠረፋማ አካባቢዎች ሲንቀሳቀሱ የነበሩ ታጣቂዎችን ወደ ሰላምና ልማት በማስገባት የተከናወኑ ስራዎች ከፍተኛ ውጤት የተመዘገበባቸው መሆናቸውን ርዕሰ መስተዳድር አሻርሊ ሀሰን ጠቁሟል። የቤኒሻንጉል ጉሙዝ ክልል የማዕድን ሀብት በማጠናከር በግማሽ ዓመቱ ከ4000 በላይ ኪሎ ግራም ወርቅ ወደ ብሔራዊ ባንክ መግባቱንም ጠቁመዋል። በገጠርና በከተማ ልማት፣ በሌማት ትሩፋት፣ በግብርና ሜካናይዜሽን እንደዚሁም በአገልግሎት አሰጣጥ በግማሽ ዓመቱ ተጨባጭ ውጤቶች መገኘታቸውንም አንስቷል። የምክር ቤቱ አባላትን በቀረበው ሪፖርት ላይ በጥልቀት በመወያየት በቀጣይ 6 ወራት የተጀመሩ ስራዎችን በማጠናከር የህዝቡን ተጠቃሚነት ማሳደግ እንደሚገባ ጠቁሞ በክልሉ በተለያዩ ወረዳዎች በመንገድ በኤሌክትሪክና በቴሌኮሙኒኬሽን መሰረተ ልማቶች ላይ የሚስተዋለውን የአገልግሎት ውሱንነት ማጠናከር እንደሚገባ የጉባኤው አባላት ጠቁመዋል። ጉባኤው በተለያዩ ቀሪ አጀንዳዎች ላይ በመምከር በነገው ዕለት እንደሚጠናቀቅ ነው ሪፖርተራችን ጀማል አህመድ የዘገበው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ነገ ለሚጀምረው የ2018 ዓመተ ምህረት የአብይ ጾም የእንኳን አደረሳቸው መልእክታቸውን አስተላለፉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በሰጡት አባታዊ መመሪያ ምዕመናን ጾሙን የተቸገሩትን በመርዳትና ሰላምን በማስፈን እንዲጾሙ አሳስበዋል። የቅዱስ ፓትርያርኩን መልእክት የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ በንባብ አሰምተዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልእክተ ቅዱስ ፓትርያርክ በሀገር ውስጥና በልዩ ልዩ ክፍለ ዓለማት የምትገኙ ሕዝበ ክርስቲያን በሙሉ በመዋዕለ ጾሙ ሰይጣንንና መስሐቲ ተግባሩን ድል በማድረግ ድል እንድንነሳ ያደረገን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2018 ዓመተ ምህረት ጾመ አርብዓ በሰላም አደረሰን አደረሳችሁ። የጾም ዋና ዓላማ ስጋዊ ፍላጎትን መግራት በምትኩ ደግሞ መንፈሳዊ ፍላጎትን ማጎልበት እንደሆነ ተነግሮናል። በመሆኑም ይህንን መርህ ጠብቀን መጾም ግዴታችን ይሆናል። ከዚህ አንጻር የጾም ዓላማውና ግቡ ጽኑ ሃይማኖትን፣ እውነተኛ ፍቅርን፣ ዘላቂ ሰላምን፣ ልባዊ አንድነትን፣ የማይናወጥ ፍትህንና እኩልነትን፣ ወሰን የሌለው ርኅራኄን በውስጣችን ብሎም በዓለማችን ማስረጽ እንደሆነ በውል ተገንዝበን ጾሙን መጾም ይገባል። ልንለብሳቸው የሚገቡ እነዚህ የመንፈስ ፍሬዎች የእግዚአብሔር ጋሻዎች ናቸውና ይህንን ካደረግን እንደ ጌታችን የሰይጣንን ሽንገላ በጣጥሰን በመጣል በአስተማማኝ ሁኔታ ድል ማድረግ እንችላለን። የተጠራነውም ለዚሁ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የተራቡትን በማጉረስ የታረዙትን በማልበስ የተጠሙትን በማጠጣትና የተጣሉትን በማስታረቅ ጾሙን በክርስቲያናዊ ስነ ምግባር እንዲያሳልፉም መልእክታቸውን አስተላልፈዋል። ችንና የሀገራችን የራስ ምታት ሆኖ የሚገኘውን ያለመግባባት ዝንባሌ ለመቅረፍ ከልብ በመጸለይ እንደዚሁም የተራቡትን በማጉረስ የታረዙትን በማልበስ የተጠሙትን በማጠጣት የተጣሉትን በማስታረቅ ፍትህ ለተነፈጉትም እውነተኛ ፍትህን በመስጠት መዋዕለ ጾም እንድንጾመው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በመጠናቀቁ ከአፍሪካ ህብረት ጊዜያዊ ስቱዲዮ እንደዚሁም ደግሞ ከዚህ ከዋናው ስቱዲዮ የሰዓቱን ዜና ስናቀርብላችሁ ቆይተን በዚሁ አጠናቀናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ዜናው አብቅቷል። ተመስገን በየነ ነኝ። ሰላም።